ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ፓቶሎጂ በሚል የትምህርት ርዕስ እየተማማርን እንግዲህ ፓርት 5 ላይ ደርሰናል። ፓርት 4 ላይ ስለ ሴል ኢንጁሪ አይተን ነበር። በፓርት 5ም ከሱ የቀጠለውን ፓርት ነው ለማየት የምንሞክረው። በዚህኛው ፓርት ስለ ኒክሮሲስ እናያለን። የኒክሮሲስ አይነቶችንም ምን ምን እንደሆኑ በተወሰነ መንገድ ለማየት እንሞክራለን። አክቹዋሊ ኒክሮሲስ ምን ማለት እንደሆነ በፓርት 4 የተወሰነ ለማየት ሞክረን ነበር ከአፖፕቶሲስ ጋር የተወሰኑ ፖይንቶችን አገናኝተን ለማወዳደር ሞክረን ነበር። ዛሬ በዚህኛው ፓርት ትንሽ ከፓርት 4 ሰፋ ባለ መንገድ ኔክሮሲስንም አይተን ከአፖፕቶሲስ ጋር ለማነጻጸር እንሞክራለን። እስከ ፍጻሜ ድረስ አብራችሁን ቆዩ። ኔክሮሲስ ማለት ዴዝ ኦፍ ግሩፕ ኦፍ ሴልስ ኦር ቲሹ ነው። የሆኑ የሴሎች ኦር የቲሹዎች ዴዝ ኦር መሞት ነን ፋንክሽናል መሆን ኔክሮሲስ እንላለን። ምንጊዜም ደግሞ ምንድን ነው ብለናል? ፓቶሎጂካል ነው ብለን ነበር። ይሄኛው ባለፈው ፓርት እንኳን ኔክሮቲክ ሴልስ አር ኖት ኤብል ቱ ሜንቴን ሜምብሬን ፐርሜቢሊቲ ኤንድ ዴር ኮንተንትስ ሊክስ ኢንቱ ዘ ኤክስተርናል ኢንቫይሮንመንት ኮዝስ ኢንፍላሜሽን ኢን ሰራውንዲንግ ቲሹ ማለት ነው። እነዚህ ኔክሮቲክ የሆኑ ሴሎች ወር አንዴ የሞቱ ሴሎች ምን መሆን አይችሉም። በእነሱ የሚያልፉ ነገሮችን ሜንቴን ማድረግ አይችሉም። ፐርሜቢሊቲያቸውን ያጡ ናቸው። የሚፈልጉ ነገሮች ሁሉ በእነሱ ማለፍ ይችላሉ ማለት ነው። እንደ ቀድሞ የሚቆጣጠራቸው አካል አይኖርም። ምክንያቱም እዛ አካባቢ ያሉ ሴሎች ምን ሆነዋል? ስለሞቱ ማለት ነው። በዛም ምክንያት ሜምብሬን ፐርሜቢሊቲያቸውን ስለሚያጡ የእነሱ ኮንተንት ሰራውንዲንግ ቲሹ ላይ ሊክ ያደርጋል። ወደ ሰራውንዲንግ ቲሹ ይሄዳሉ፣ ፍሰት ይኖረዋል። በዛ ምክንያት ሰውነታችን ላይ ምን ሊያመጡ ይችላሉ? ኢንፍላሜሽን እንዲመጣ ያደርጋሉ ማለት ነው። ታይፖችን በምናይበት ጊዜ ግሮስ ታይፕ ኦፍ ኔክሮሲስን ስናይ የመጀመሪያ ኮአጉሌቲቭ ኔክሮሲስ የምንለው ነው። ኮአጉሌቲቭ ኔክሮሲስ ኦከርስ ዊን ዲጀነሬሽን ኢዝ ፕራይመሪ ፓተርን ኦፍ ኢንጁሪ ለኮአጉሌቲቭ ኔክሮሲስ ማለት ነው። መጀመሪያ የነበረው ኔቸሩን በሚያጣበት ጊዜ ኢት ኢዝ ኢን ኤርሊ ስቴጅ ካራክተራይዝድ ባይ ጀነራል ፕሪዘርቫቲቭ ኦፍ ቲሹ አርክቴክቸር ማለት መጀመሪያ ላይ እንደ ፕሪዘርቫቲቭ ሆኖ ነው የሚያገለግለው። ራሱን ፕሪዘርቭ ለማድረግ ሴሉ በሚሞክርበት ጊዜ ዲጀነሬት ያደርጋል። ከዛ በኋላ ወደ በሽታው ይሄዳል። ኢት ኢምፕላይዝ ፕሪዘርቬሽን ኦፍ ሴሉላር አውትላይን ፎር አትሊስት ሳም ዴይስ ማለት ነው። The necrotic tissue has firm texture ይኖራል። this probably due to impaired lytic action of lysosome enzyme። ይሄኛው ላይሶዞማል ኢንዛይሙ ላይቲክ የመሰባበር አቅሙን በሚያጣበት ጊዜ ምን እንትንን ይኖራል? ፊርም የሆነ ቴክስቸር ይኖራል። የጠጠረ አይነት ስትራክቸር ይኖራል። ሞስት ኦፍን ይሄ ሪዛልት የሚያደርገው የሚመጣበት ምክንያት በምንድን ነው? ኮአጉሌቲቭ ያለው ሰደን ኢንተራፕሽን ኦፍ ብለድ ሰፕላይ ቱ ዘ ኦርጋን ማለት ነው። ወደዛ ወደ ተጎዳበት ኦርጋን የደም ፍሰት ኢንተራፕት በሚሆንበት ጊዜ መሄድ ያለበት ደም ሳይድ የሚቀር ከሆነ ኮአጉሌቲቭ ኔክሮሲስ የምንለው ይፈጠራል ማለት ነው። ካራክተሪስቲክ ኦፍ ኦል ሃይፖክሲክ ኢንጁሪ ማለት የሁሉም የሃይፖክሲክ ኢንጁሪ ካራክተሪ ሃይፖክሲክ ማለት ብለድ መሄድ ማለበት ልክ ሳይድ ሲቀር ኢንተራፕት ሲደረግ ነው። ግን ይሄ ምንን አይዝም? የብሬንን አይዝም። የብሬኑ ሌላ የኔክሮሲስ አይነት ስለሚይዝ ማለት ኢንፋርክሽንን ይይዛል። ኢንፋርክሽን ኤክሰፕቲንግ ብሬን ኢንፋርክት ማለት ነው። ይሄው እዚህ በምስሉ ላይ የምትመለከቱት አንዱ የኮአጉሌቲቭ ኔክሮሲስ ግሮስ ምልክት ነው ማለት ነው። ሁለተኛው ደግሞ ሊኩፌክቲቭ ኔክሮሲስ የምንለው ነው። ሊኩፌክቲቭ ኔክሮሲስ የምንለው ኦከርስ ዌን ዘ ፕራይመሪ ፓተርን ኦፍ ኢንጁሪስ ኢንዛይማቲክ ዳይጄሽን ከኢንዛይም ጋር በተገናኘ ደግሞ ሊኩፌክቲቭ ኔክሮሲስ የምንለው ኢት ኦከርስ ኢን ሃይፖክሲክ ኢንጁሪ ኦፍ ሲኤንኤስ ቲሹ ኢንክሉዲንግ ዘ ብሬን ፎር አንኖን ሪዝን ነው። አልቀደም ኮአጉሌቲቭ ያልነው የብሬንን አይዝም ብለናል። የብሬንን የሚይዘው የትኛው ነው ማለት ነው? ሊኩፌክቲቭ ኔክሮሲስ የምንለው ከኢንዛይማቲክ ዳይጄሽን ጋር በተገናኘና በዋነኝነት የሚፈጠረው ማለት ነው። ይሄኛው ደግሞ the cells are digested by enzymes transforming the tissue into liquid viscous creamy yellow matter due to presence of dead inflammatory cells called ፐስን ይይዛል ማለት ነው። ፐስን ያሳያል። በኢንዛይሙ አማካኝነት የተፈጠሩ ፐሶችን when coagulative necrosis tissue is invaded by bacteria liquefactive necrosis modification changes into ወደ ዌት ጋንግሪን ይቀየራል። ይሄ ኮአጉሌቲቭ ኔክሮሲስ ብለን መጀመሪያ ላይ ያየነው አለ አይደል? እሱ በባክቴሪያ ኢንቬድ በሚደረግበት ጊዜ ሊኩፌክቲቭ ኔክሮሲስ ይሆንና ከዛ ወደ ምን ይቀየራል? ወደ ዌት ጋንግሪን ይሆናል ማለት ነው። ዌት ጋንግሪን አይነቶች አሉ። እሱንም እናያለን። እዚህ ጋር በምስሉ ላይ የምትመለከቱት የሊኩፌክቲቭ ኔክሮሲስ ነው የሚያሳየው።
ሌላኛው ይኸው ጋንግሪነስ ኔክሮሲስ የምንለው ደግሞ አለ። ጋንግሪነስ ኔክሮሲስ ማለት ወይም ኮንሲደረብል ማስ ኦፍ ቲሹ አንደርጎ ኔክሮሲስ ማለት ነው። የሆነ በዛ ያሉ ሴሎች የሆነ አካባቢ ላይ ሲሞቱ ጋንግሪን ተፈጥሯል እንላለን። ሁለት አይነት አለ። ይሄ ድራይ ጋንግሪን እና ዌት ጋንግሪን ብለን በሁለት ከፍለን እናያቸዋለን። ድራይ ጋንግሪን እና ዌት ጋንግሪን ብለን በሁለት ከፍለን እናያለን። ድራይ ጋንግሪን ማለት ኢዝ አሶሺየትድ ዊዝ ኦብስትራክሽን ኦፍ አርተሪያል ብለድ ሰፕላይ ዊዛውት ኢንተርፌረንስ ኦፍ ቬነስ ሪተርን ማለት ነው። ይሄ ድራይ ጋንግሪን የምንለው አርተሪያል ብለድ ሰፕላይ ኢንተርፊር ሲደረግ ወር በአርተሪ ላይ የሚያልፍ የብለድ ፍሰት ላይ ኢንተርፌረንስ ኦር ችግር ሲፈጠር፣ ግን ቬነስ ሪተርን በቬን ላይ የሚያልፍ የብለድ ፍሰት ላይ ችግር ሳይኖር አርተሪ ላይ ችግር ሲኖር ኦብስትራክሽን ሲፈጠር በአርተሪ ላይ ብለድ እንዳያልፍ ወር ኦክሲጂኔሽን ብለድ እንዳያልፍ ችግር ሲፈጠር የሚፈጠር የጋንግሪን አይነት ነው ማለት ነው። ይሄ ኤክስትሪሚቲዎች ላይ ነው ብዙ ጊዜ የሚታየው። ኢንቮልቭድ ፓርት ይሄ በዚህ በድራይ ጋንግሪን የተያዙ ፓርቶች ድራይ ይሆናሉ፣ ቦታው ደረቅ ያለ ይሆናል። ሌላ ደግሞ ምን ይሆናል? ስኪኑ ሪንክል ይሆናል፣ የተሸበሸበ አይነት ቆዳ ነው የሚይዘው ማለት ነው። እዛ አካባቢ የተሸበሸበ አይነት ቆዳ ይዛል። ከለር ቼንጅስ ቱ ዳርክ ብራውን ኦር ብላክ። ያ በዛ በጋንግሪን የተያዘው አካባቢ ወደ ምን ይቀየራል? ከለሩ ጠቆር ያለ ይሆናል፣ ወይ ደግሞ ወደ ጠቆር ያለ ወደ ቡናማ አይነት ቀለም ይቀየራል ማለት ነው። ስፕሬድ የሚያደርገው በጣም ስለሆነ ቀስ እያለ ነው ወደ ሰራውንዲንግ ቲሹ ስፕሬድ የሚያደርገው። ዴር ኢዝ ኤ ላይን ኦፍ ዲማርኬሽን አለው ማለት ሊሚትድ የሆነ ኤሪያ አለ፣ ዲማርኬትድ የሆነ ላይን። ካን ቢ ቼንጅድ ኢንቱ ወደ ዌት ጋንግሪን ሊቀየር ይችላል። ምን ሲሆን? ኢፍ ባክቴሪያል ኢንፌክሽን ካለበት ወደ ዌት ይቀየራል ድራዩ ማለት ነው። ዌት ጋንግሪን ደግሞ ይሄ በቬነስ ሪተርን ላይ ችግር ሲኖር የሚፈጠር ነው። የመጀመሪያውን አርተሪያል ላይ ብለናል። ይሄኛው ቬነስ ሪተርን ላይ ችግር ሲኖር ነው። ባክቴሪያል ኢንቬዥን አለው። ካን አፌክት ኤክስትሪሚቲን አፌክት ሊያደርግ ይችላል። ኦር ደግሞ ከዛም ደግሞ ወደ ውስጥ ገብቶ ኢንተርናል ኦርጋንንም አፌክት ሊያደርግ ይችላል። ኢንቮልቭድ ፓርቱ ያኛው ድራይ ብለናል። የዌቱን የድራይ ጋንግሪንን ስኪኑ ሪንክልድ ይሆናል ብለናል። ይሄ ደግሞ ኮልድ ነው፣ አበጥ ያለ ነው እና ፐስለስ ነው፣ መግል የለውም። ይሄኛው ስኪኑ ሞይስት ነው፣ ረጠብ ያለ ነው። ፎል ስሜሊንግ አለው፣ መጥፎ ጠረን አለው። ከለሩ ደግሞ እንደዛኛው ሁላ ብላክ ነው። ዲማርኬሽን የለውም። ስፕሬድ ኦፍ ቲሹ ራፒድ ነው፣ ያኛውን ስሎ ብለናል። ይሄ ደግሞ በጣም ፋታል ነው፣ ገዳይም ሊሆን ይችላል። በዚህ የተያዘ ሰው ልናጣው እንችላለን። አሁን ይሄ በድራይ ጋንግሪን የተያዘ ሰው እግሩ እንግዲህ በምትነኩበት ጊዜ እንኳን ይፈራረሳል። አንዴ በጋንግሪን የተያዘ ሰው እና ይሄ ድራይ ጋንግሪን የተያዘ ሰው ነው። ይሄ ዌት ጋንግሪን የጥቁሩን ፓርት በእጃችሁ ብትነኩ እንኳን ቀለል አድርጎ ከሰውነቱ ላይ የሚነቀል አይነት ነገር ነው። ዲስ ማሽ ነው ዴዙ የተፈጠረው ማለት ነው። ይሄም አንዱ የጋንግሪን እንትን ነው። ሌላኛው አራተኛው ካዚየስ ኔክሮሲስ የምንለው ነው። ዲስቲንክቲቭ ታይፕ ኦፍ ኔክሮሲስ ሜንሊ ሲን ኢን ፎኪ ቱበርክሎሲስ ኢንፌክሽን ላይ ነው ብዙ ጊዜ ይሄኛው ካዚየስ ኔክሮሲስ የምንለው የምንታየው። ምን አይነት ነው? ካዚየስ ማለት ቺዚ ዋይት ነገር ነው። በምስሉ ላይ እናያለን። ኢታዝ ዲስቲንክቲቭ ኢንፍላማተሪ ቦርደር አለው። ኮልድ ምን ይባላል? ግራኑሎማተስ ሪአክሽን የሚባል ሪአክሽን በማካሄዱ ነው የሚታየው። እንደዚህ አይነት ምልክቶች ይዟል። ብዙ ጊዜ ቲቪ ላይ ነው የታየለ ነው። ይህ ሳምባ ላይ ነው የሚታየው ማለት ነው። ሌላኛው ፋቲ ኔክሮሲስ የምንለው ነው። ፋቲ ኔክሮሲስ የፎካል ኤሪያ ኦፍ ፋት ዲስትራክሽን አለ ዲዩ ቱ ሪሊዝ ኦፍ ፓንክሪያቲክ ሊፔዝ ማለት ነው። ፓንክሪያቲክ ሳብስታንስ ይህን ፔሪቶኒየም ኢን ኬዝ ኦፍ አኪዩት ፓንክሪያታይተስ ማለት ነው። ይሄ ፓንክሪያቲክ ሊፔዙ ሪሊዝ በመደረጉ ምክንያት ያ አካባቢ ምን ይሆናል? ፋት ዲስትራክሽን አለ ማለት ነው። በዛ ምክንያት ፋቱ ዲስትራክት ያ ፓንክሪያቲክ ሊፔዙ ከፓንክሪያሱ ሪሊዝ በመደረጉ ምክንያት እነዚህ ደግሞ ፓንክሪያቲክ ሊፔዞችን እዛ አካባቢ ያሉ ፋቶችን ምን ያደርጋሉ? ዲስትራክት ያደርጋሉ። በዛ አማካኝነት የሚፈጠር የኔክሮሲስ አይነት ምን እንላለን? ፋቲ ኔክሮሲስ እንላለን። ወይ ደግሞ ኢን ዘ ፔሪቶኒየም ኢን ኬዝ ኦፍ በአኪዩት ፓንክሪያታይተስ ጊዜ ፔሪቶኒየም እዛ አካባቢ ያሉ ፔሪቶኒየም ላይ ያሉትንም አፌክታል። ኢንዛይማቲክ ፋት ኔክሮሲስ የሚባል አለ። ፓንክሪያቲክ ሊፔዝን ፕሮቲዝ ኢንዛይምስ ሊብሬትድ ፍሮም ራፕቸርድ ፓንክሪያቲክ ዳክት ማለት ነው። ራፕቸር ካደረገው ከፓንክሪያቲክ ዳክት ላይ እነዚህ ፓንክሪያቲክ ሊፔዝ እና ፓንክሪያቲክ ኢንዛይም ሊብሬት ያደርጉና ምን ያደርጋሉ? ዳይጀሽን ኦፍ ሰራውንዲንግ ፔሪቶኒያል ፋት ሴሎችን ዳይጀስት ያደርጋሉ። ሊብሬትድ ፋቲ አሲድ ኮምባይን ዊዝ ካልሲየም ፎርሚንግ ካልሲየም ሶፕስ ግሮስሊ ዘ አፌክትድ ቲሹ ሰዎች ሄሞሬጅን ሊያሳይ ይችላል። በዛ አፌክት የተደረገ እና ደግሞ ቻልኪ ዋይት ፓችን ሊያሳይ ይችላል ማለት ነው። ይኸው እዚህ ጋር ምስሉ ላይ የምትመለከቱት እነዚህ በፓንክሪያቲክ ሊፔዝ ዳይጀስት የተደረጉ የፋት አይነቶች ነው እና በዛ ምክንያት ፋቱ ኔክሮሲስ ያጋጠሙ ነው። ፋት ኔክሮሲስ እንለዋለን። ትራውማቲክ ፋት ኔክሮሲስ ደግሞ ሁለተኛው ራፕቸር ኦፍ ፋት ሴልስ ዊዝ አውቶ ዳይጀሽን ኤንድ ሪሊዝ ኦፍ ፋቲ አሲድ ዛት ኮምባይን ዊዝ ካልሲየም ጋር ኮምባይን እንዲያደርግ
በትራውማ አማካኝነት ከዛ በኋላ ምን ይፈጠራል? ያ አውቶ ዳይጀሽን እንዲፈጠር ምክንያት ይሆናል ማለት ነው። ሜይፎርም የሃርድ ማዛት ሚሚክስ ካንሰርን ሊያመጣ የሚችል ሃርድ ማስን ፎርም ማድረግ ሊጀምሩ ይችላሉ። ትራውማቲክ ፋት ኔክሮሲስ ኦፍ ደ ብረስት እንደ ምሳሌ ይወሰዳል ማለት ነው። ጡት ላይ የሚፈጠር ማለት ነው። ያው እዚህ ጋር ቀስቱ ላይ የምትመለከቱት እዚች ጋር ስር ጉድ ያለችው ፓርት በዚህ ጊዜ ወደ አስፈላጊ የሆነ ሕክምና ካላገኘች ወደ ምን ልትቀየር ትችላለች? ወደ ካንሰር ማለት ነው። ትራውማቲክ ፋት ኔክሮሲስ የምንለው ይሄ ነው ማለት ነው። እንግዲህ የኔክሮሲስና አፖፕቶሲስን ከዚህ ቀደም የተወሰነ ለማየት ሞክረን ነበር። አሁን ኮምፔር ለማድረግ ያህል ሴል ሳይዙን በምናይበት ጊዜ ኔክሮሲስ ላይ ኢላርጅ ነው፣ አበጣ ያለ ነው። እዚህ ጋር ደግሞ ሬዲዩስድ ኦር ሽሪንክድ ነው። የአፖፕቶሲስን በምናይበት ጊዜ ኒኩለሱ ፓዮክኖሲስ አለ ኦር ከዛ በኋላ ምን ያለ ካይሮሄክሲስ ያለ ከዛ ካይሮላይሲስ አለ። ይህ ፍራግመንቴሽን ኢንቱ ኒክሎዞም ሳይዝ ፍራግመንት ወደ እነዚህ ይቀየራል። ፕላዝማ ሜምብሬን ዲስራፕትድ ነው። እዚህ ጋር ደግሞ ኢንታክት ነው፣ ምንም ችግር እንትን አይለውም። ግን አልተርድ ስትራክቸር ስፔሻሊ ኦሪንቴሽን ኦፍ ሊፒዱ ይቀየራል። ሴሉላር ኮንተንቱን ስናይ ኢንዛማቲክ ዳይጀሽን አለው። ሜይ ሊክ አውት ሴሉን ሊክ ሊያደርግ ይችላል። እዚህ ጋር ኢንታክት ነው። ሜይ ሪሊዝድ አፖፕቶቲክ ሴል አጀስትመንት ኢንፍላሜሽን ፍሪኩዌንት አለ። አካባቢ ላይ ኢንፍላሜሽን ሊፈጠር ይችላል። በአፖፕቶቲክ ጊዜ አይኖርም። ፊዚዮሎጂክ ኦር ፓቶሎጂክ ሮል ስናይ ኢንቫሪያብሊ ፓቶሎጂክ ነው። ብዙ ጊዜ ሁልጊዜ ማለት ነው ኔክሮሲስ ፓቶሎጂክ ነው። አፖፕቶሲስን ስናይ ጊዜ ብዙ ጊዜ ፊዚዮሎጂክ ነው። ግን አልፎ አልፎ ምን ሊሆን ይችላል? ፓቶሎጂክም ሆኖ ልናየው እንችላለን ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን መሆናችሁ እንድታሳዩን በፍቅር እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።